ሴት ልጅ ስትኮራ ባህሪን ደግሞ ራሷን ስታዋድድ ማድረግ ያለበት ወሳኝ ነገሮችን እንነጋገር። እነዚህ ነገሮች በትክክል የምታደርጋቸው ከሆነ ኩራቷን ሙሉ ለሙሉ መስበር ትችላለህ። የመጀመሪያው ነገር ትኩረትን በመቀነስ የማሳደድ ስሜትን ሙሉ ለሙሉ ማስወገድ ይጠበቅብሃል። ሴት ልጅ ልክ እንደ ጥላ ናት። ስትከተላት ትርቅሃለች። እሷን ደግሞ መከተል አቁማ የራስህን እርምጃ ማለትም ወደፊት መራመድ ስትጀምር ደግሞ እሷ ከኋላ መከተል ጀምራለች። ይሄ የአብዛኞቹ የሴቶች ተፈጥሮ ነው እና ሁሌም ቢሆን ትኩረትን መቀነስ መቻል አለብህ። ደጋግመህ ቴክስት በማድረግ ወይም ደግሞ ደጋግመህ በመደወል ወይም አንዳንዴ ምላሹን እንኳን እንድትነግረኝ እፈልጋለሁ ወይም ደግሞ መልሱን የመጨረሻውን መልስ ማወቅ እፈልጋለሁ በሚል ራስን ማጃጀል አይጠበቅብህም። ትኩረትህን ሙሉ ለሙሉ ማንሳት ይጠበቅብሃል። እመነኝ፣ ለእሷ የምትሰጠውን ትኩረት በግማሽ መቀነስ መቻል አለብህ። ያለበዛ ግን ኮንስታንት የሆነ ወይም ደግሞ የሚገመት ትኩረት በተደጋጋሚ የምትሰጣት ከሆነ ሙሉ ለሙሉ ኩራቷን መስበር አትችልም። የሴት ልጅን ኩራት የምትሰብረው አንተን በመኩራት ነው ወይም ደግሞ የእሷን ተመሳሳይ ነገር ወደ ሪስፖንስ በማድረግ ነው። ስለዚህ ብዙ ትኩረት መስጠትህን አቁም፣ ወደ ራስህ ትኩረት አድርግ። የመጀመሪያው ነገር። ሁለተኛው እርሷ የህይወት አጋዥ እንጂ መሪ እንዳልሆነች በተዘዋዋሪ መንገድ ልታሳውቃት ይገባል። ስላለሆነችልህ የምታቆርፍ ወይም ደግሞ የንገናኝ ጥያቄዎችን አቅርበህላት እምቢ ስላለች የምትደበር አይነት ነገር ከሆነ ህይወትህን በአደራ መልክ እንደሰጣት እያረጋገጥክላት ነው። ያ ማለት ደስታህን በአጠቃላይ ሙሉ ለሙሉ እሷ ላይ ጥገኛ ማድረግ ጀምረሃል ማለት ነው። ይሄ ደግሞ ኢጎን ከፍ ያደርገ ይመጣል። ምክንያቱም የመፈለግ ስሜት በጣም ይሰማታል ወይም ደግሞ የአንተ የህይወት ደስታ እሷ ላይ የሚመረኮዝ ከሆነ ምንም ጥያቄ የለውም ያቺ ልጅ መኩራት ወይም ደግሞ አንተን ኢግኖር የማድረግ ነገር ታይባታለህ በጊዜው። ስለዚህ ሙሉ ለሙሉ የህይወትህ አጋዥ እንጂ መሪ እንዳልሆነች ልታሳውቃት ይገባል። ያ ማለት መጣሽ ቀራሽ በህይወት ላይ ብዙም ለውጥ እንደሌለው ነው አክት ማድረግ የሚጠበቅብህ። አይኑ ሰውን በዛ መንገድ ትሪት አድርጋት እያልኩ አይደለም። ነገር ግን እሷ በህይወት ውስጥ ስትመጣ ሙሉ ትሆናለህ። ነገር ግን ብትወጣም ደግሞ ያው ተመሳሳይ ህይወት አብረው እንደሚቀጥል ልታረጋግጥላት ይገባል ነው ነገሩ። ሶስተኛው እርሷን ሙሉ ለሙሉ ለመተው ስትዘጋጅ እርሷ አንተን ማክበር ትጀምራለች። አብዛኛው ወንድ ችግር መሰለህ ገና በመጀመሪያ ግንኙነቱ አካባቢ እርሷ ችላ ስትለው ወይም ደግሞ የፈለገችበት ሄዳ ስትመጣ ኦኖፍ የሚሆኑ ባህሪዎችን እያሳየችው ይታገሳል ወይም ደግሞ ታግሶ ረጅም ጊዜያትን ያሳልፋል። ከዛ በድንገት ባህሪዋ ሲቀየር በቃ ያዙ ይልቀቁኝ ማለት ይጀምራል። ያ ማለት መጀመሪያ ያስለመድካትን ባህሪዎች ማስወገድ መቻል አለብህ። እንድትኮራብህ ማለማመድ መቻል የለብህም። ያ ማለት ምንም ሳታረጋ ስታኮርፍ ይቅርታ እየጠየቃት ወይም ደግሞ የንገናኝ ጥያቄዎችን አቅርበህላት ኢግኖር ታደርግና እሷ ደግሞ ስትፈልግ የምታገኘህ ከሆነ አንተን የማትንቅበት ምንም አይነት ምክንያት የላትም። አንተ ነህ ግንኙነቱን ሊድ ማድረግ የሚጠበቅብህ ማለት ነው። በመጨረሻ ማወቅ ያለበት ወሳኙ ነገር ኩራቷን ወደ ዝቅተኛ በራስ መተማመን መቀየር ነው። ይሄ ማለት ምን ማለት መሰለህ? ያቺ ልጅ በአንተ ላይ እንድትንከባከባት ወይም ደግሞ አብዝተህ እንድጠብቃት ጠብረር ማለት ስትጀምር ወይም ደግሞ የተወሰነ ስትኮራብህ እሷን ትሪት ከማድረግና ከመለማመጥ ይልቅ ዛሬ ሙዲሽ ጥሩ አይደለም መሰለኝ ሌላ ቀን እንገናኛለን፣ ስትረጋጊ እናወራለን የመሳሰሉ ነገሮች መናገር ነው። ያኔ ስነ ስርዓት የሚያስጀምራለች። ምክንያቱም ከአንተ የምጠብቀው ያንን አልነበረም። ከአንተ አክሽን የምጠብቀው አብዝተህ እንድትለማመጣት አብዝተህ እንድጠብቃት ወይም ደግሞ ምናልባት ባላጠፋኸውም ጥፋት ይቅርታ እንድጠይቃት እየጠበቀች ሊሆን ይችላል። ያኔ ግን አንተ ምንድን የምታደርገው በቃ ማለትም ሌላ ቀን ሙዲሽ ሲስተካከል እንገናኛለን ስትላት መደንገጥ ትጀምራለች። ምክንያቱም አብዛኞቹ ወንዶች እንዲህ አይነት ባህሪዎችን ትሪት በማድረግ ነው የሚያሳልፉት። አንተ ግን ምንድነው ራሷን ትሪት እንድታደርግ ነው ጊዜውን እየተወከላት ያለው አይደለ? ስለዚህ ያን የነበራትን ኩራት ወደ ዝቅተኛ በራስ መተማመን ትቀይረዋለህ ማለት ነው። ሁሌም እነዚህ ነገሮች በትክክል የምታደርጋቸው ከሆነ እመነኝ ኩራቷን ሙሉ ለሙሉ መስበር ትችላለህ።